ሰላም ሰላም ውዶቼ ውድ የዩቲዩብ ተመልካቾቻችን ረሳውኝ አይገርም ግማሽ መንገድ ከሄድኩ በኋላ ያስታውስኩ ማለት ነው። ከሻሽ ትናንትና ቻርጀር ነበረኝም ዛሬ ጠዋት ቻርጀር አደረገልኝ ባሌ መጥቶ እኔ መጥቼ እየሄድኩኝ ነው። የሉላ መንገድ ነው እንግዲህ እየመጣ ቻርጅ ማለት ነው። የሉላ እንደ ሀገር ቤት ነው እንግዲህ ተመልከቱ። ሀያ እና እንዴት ናችሁ? ደህና ናችሁ ወይ? ምን ያክል እንደምንቅ ታያላችሁ ከዚህ ማለት ነው። እና በጣም ረጅም ነው ታው ቤት ከዚህ እዛ ነው ጊዜ እንግዲህ ቪዲዮ ማለቀው ባትሪ ታውቃላችሁ ቶሎ ባትሪ ቻርጀር ይዘጋል። እና እንደዚህ እላችኋለሁ ወዶቼ እስኪ አብረን እንጓዝ። እኔ ግን በተኛ ምንኛ ደስ ባለኝ ፍቅር አረ አይደለም እንደዚህ እንቀጠቀጣል እንደማለት ለምን አያመጣም ራሱ ሚኪ አገባኝ። እሱም ከሰጠችን እኮ ነው ከሰጠችን ነው ካልሰጠችን ምን አገባኝ። ለይት እንድደክም እንድተኝ እኔ ማታ እኮ ስለምንተኛ እንደዛ አይሆንም በጊዜ ስለምንተኛ ምን ከአምስት ሰዓት በታች ተኝተሻል ታውቂያለሽ? አዎ አታረጅም እንዳንተ እቺ ሴትዮ አታረጅም ተባታለ ያገባችሁ በሰርግ ያገባችሁ ነው ያው ጫማ እስከምናገር እስካሁን አይደለ ያሸቱ ነው የትንተሰል ሄደች አልፋ እቺ ኳላችን ትመስል ሆነ አልፋ ሄደች። ያው ከዚህ ያው እንደዚህ ባላየ ዝም አልኩ እኔ እሺና አዎ ምን እኔ ያለውን ጠይቋት አንድ ጊዜ ምን ነው ያቋርጬ ደግሞ እንዲህ መታጠፋው ላይ ሲደርስ ደግሞ ይሄ እዚህ ጋር ደርሻለሁ። ደግሞ ይኸውላችሁ ስራ ይሄን ነበር የምሰራ አሁን እኔ ይኸውላችሁ ግስቶን ተውኩ እንጂ ይሄ ቀን ስራ ነበር የምሰራ ማለት ነው። እንደዚህ ልክ እንደነዚህ ሰዎች ስራ አይናቅም። እና አሁን ግን ስለማልችል ተውኩ ማለት ነው ወዶቼ ይከብዳል። እንደዚህ እንዴት እንደሚሰራ አያችሁ ይሰራል ማለት ነው። እንደዚህ ግን እኔ ልጅ በሆድ ልብስ ይያዝ በጣም ከበደኝ። ቢያንስ 4 ወር ምናምን ሲሆነኝ እየሰራው ነበር። ምክንያቱም አንዳንድ ጊዜ ስደት ሄዳችሁ መጣችሁ ሀገራችን ላይ ስራ አንሰራም ይሄን አንሰራም ብሎ ካንተን ከማለት የምንችለውን ነገር መሞከር አይከብድም። ደግሞ እኔ ሁሌም ነው ሀገሬ ላይ ጉልትም ስጬ ባድር ደስ ባለኝ ነበር ምለው። ግን ያለው ብዙ ነገር የማይመቻች ቦታ ነገር አለ። አንደኛ ነገር ምንድነው የማይመቸው መሰላችሁ? እንትን ነው ለምሳሌ አሁን ቦታ ጉልት ልሽጥ ራሱ ብትሉ ማለት ነው መደብ ያስፈልጋቸዋል። መደብ ከሌለ ደንቦች አያስቀምጡም። መደብም ኖሯችሁ ሸጣችሁም አልሸጣችሁም ግብር አለ የሚያስከፍሉ በገበቀንም ሳሰሩ ቀረጥ ሰራችሁም አልሰራችሁም ቀረጥ ያስከፍላሉ ማለት ነው። እና የመሬቱ ማለት ነው። እንደዛም ሆኖ መደብ አልተገኘም ማለት ነው። እዚህ አካባቢ በቃ ሁሉም ሰው ይዞ ስለነበረ አጣው። ቤት ውስጥም ጠላ የማድረግ ጠላ መሸጥ ምናምን ሞክሬ ነበር። ሰው 2 ቀን 3 ቀን ይጠጣል። ከዛን ስትታወቁ ዱቤ ይላሉ። ዱቤ ትሰጣላችሁ። ከዛም በኋላ አይመጡም እናንተ ጋር ተመልሶ አይመጡም። እግዚአብሔርን በቃ ምን ልበላችሁ ባሌም በጣም ጎበዝ ነው ያግዘኛል። አብረን እየሰራን ያልሞከርነው ነገር የለም። እሱም ያለ ልምዱ ምን ልበላችሁ ስንት አንተ ቀን ስራ ሰርተህ ታውቃለህ? በቃ የቀን ስራ ሰርተህ አያውቅም። እግዚአብሔርን ግን እዚህ ከመጣ ማለት ነው ለመኖር ብለን እሱም የቀን ስራ ሰራ። ይሄ ነው በቃ ሜዳ
እስቲ ሰርቼም አላውቅም። ይኸው እንግዲህ ቤታችን እዛ ድረስ ገና መስራት አልወዱም ነበር። እግዚአብሔር ቤታችን አያችሁ ገና የቱ ጋር መሰላችሁ? ታች እንግዲህ የምትታየው 2 ላይ መጨረሻ ማዶ እዛ ላይ ቪዲዮ እንትን ልበልና ላዙርና እናውራቸው ነው እነሱ እና እስቲ ፍቅር ቀን ስራ ሰርተህ ታውቃለህ? እኔ ሰርቼ አይደለም እኔ ለሚሰራ ራሱ ነው ያዝንላቸው ነበር። ለሚሰሩት ራሱ አይ በፊት ለምሳሌ የሚከብድ ይመስላል የማይከብድ ይመስላል። አረስ ጀመረ እኔ ቀን ስራ ማለት እንትን ይመስለኝ ሞት እየመሰለኝ ነበር። አዲስ ነው እጅ ዳናለ የፈለገናል በርበኛ አልሰራም ነበር። አሁን አያችሁት እጁ በጣም ተላልጧል ማለት ነው። የኔ እንኳን ድነዋል ብዙም እንትን የለውም። እኔ ቆይቻለሁ ካቆምኩ ማለት ነው። መስራት ካቆምኩ ቆይቻለሁ። ያው እንደዚህ ቤቢ ከመጣ በኋላ ሰርቼ አላቅም። ግን ያው ቁጭ ብሎ እና ወዶቼ ላቸዋለሁ እንደዛ ነው። አሁን ደግሞ ከቻርጀር ቤት እየመጣን ነው። እንግዲህ ስራ ስለሌለም ማለት ነው የሆነ ቦታ ስንት ታይዘን ነው የምንሄደው። ምንም ማድረግ አይቻልም። ምን ታረጋለህ እስካለ እግዚአብሔርን እያመሰገኑ ባለው ነገር መኖር ነው ማለት ነው። እና ትላንትና ማታ ደግሞ እኛ ጋር ትንሽ ጥሩ አረጀው ቀን ስራ ጀምር አረጀው። ያው ጺሜን አያችሁታ ጸጉሬ እንደዚህ እንደዚህ የ28 አመት ልጅ ሆኜ እንደዚህ ጸጉሬ ሄደ። እንግዲህ አለች ሴትዮዋ ስልኩን ተቀብላ አምጣልኝና ያለዚህ እድሜ አረጀው ድሌ የ40 አመት ድሌ ነው። በ28 አመት በ28 አመት እንደዚህ አያችሁት? ጸጉሬ ገባ ያላችሁ እስኪ ጸጉር ቤት የሚሰሩት አስተክሉልኝ ጸጉር ቤት ምን አርቲፊሻል ታስተክል እዚች ጋር እንደዚህ ድረስ እንደ ድሮ እንደ ቄሮ ነገር መመለስ ፈልጋለሁ። ሰዎቹ ፋዘር ሰላም ነው እያሉኝ ያሰገሩ መንገድ ላይ ችግር የለ እድሜ ጸጋ ነው። ፋዘር አይደለም እኔ ልጅ ነኝ እላቸዋለሁ። እንዴት ነህ ፋዘር ኖር ፋዘር ይሉኛል። ተረባቸው ራሱ አልቻልኩም። እግዚአብሔር ዱጋረብዩ እንደኝ ተረባዛ ነኝ ሲተረበኒ ነው ተረበኒ ዱጋ አይዞክ ባል እኔ ኦብጀክሽን ዱፌና እንጀራና ማርፈሱና ዘን ረከደ ከመን ጎ ኦሮሚ ፈግዜና ዘ አማሩ አከሞልቴና ማንጀራ አማራን ማሙት ይገረከም ዝምብረት ዱጋ ዋጋስ ከንትፈለ አናማርን ፈቃዳ እዚ ብትመስልስ ምስኪ አማራ እና ችግር የለውም። ሰው ልጅ ብሄር የለውም። ሰው የፈለገውን ይበል እንደመሰላቸው ይናገሩ። አኒማ ያማረኝ የአዲስ አበባ በርገር ክትፎ ወይኔ የለም እንጂ እንደዚህ ያየ ቆርጬ መብላት ነው ያማረኝ። እንደዚህ በጾም ምድር እንዴት አሁን አይደለም ጾም ሲፈታ እዚህ 1 ኪሎ 2000 ብር ነው ላሰመው ዝም በሉ ስጋ ሲጀመር በርገር አምነት በላላ ያ ስጋ እያረዱ እንዴት ነው አንተ በርገር የምትበላ? ሰጉራ መጣችልሽ ይምጡ ያ እና በላንተ ስልኩን ጠይቀና አሁን እኔ እጄ እንትን ቢይዘና ወዶቼ ሼር ሰብስክራይብ አርጉን ፕሊዝ አሳድጉን። ነገ ደግሞ እኛ አድገን ሌላ የዚህ ማህበረሰብ ብዙ ነገር አለ፣ ብዙ ችግር አለ። ሰው ማዳመጥ የሚፈልግ ሰው መናገር የሚፈልግና እናጋራቸዋለን። እግዚአብሔርን ትላንትና ሌሊት በተለይ አልተኛንም። እኛ በጣም ትኩስ ነበረ። በጣም እንደ ቆሎ ሲንካካ በቃ በ5 ሰዓት የጀመረ እስከ ሌሊቱ 9 ሰዓት ነበር። አልተኛንም ብታይ ስናዳምጥ እና መናገር ራሱ የሚፈሩት ወጥቶ የመናገር ወጥቶ የሆነ ነገር የመግለጽ በጣም ይፈራሉና እና እስቲ በዚህ የተነሳ ብዙ ስራም የለም ምንም የለም ብቻ አላቅም። ከባድ ነው። እስኪ እንገናኛለን በቀጣይ ቪዲዮ። ቸርስ ሰንብት። እስከዛን ድረስ ባይ ባይ ውዶቼ፣ እናውራለን። እሺ ውዶቼ እና ሼር ሰብስክራይብ አድርጉ።